بسم الله الرحمن الرحيم الحمد لله رب العالمين وصلي وسلم على أشرف الأنبياء والمرسلين وعلى آله وأصحابه ومن تبعهم بإحسان إلى يوم الدين أما بعد السلام عليكم ورحمة الله وبركاته وصف الله بمعنى من معاني البشر كفر الله سبحانه وتعالى مجلس كسب سولجوج ترجم ወይም በሰው ልጆች መገለጫ አላህ መግለጽ ኩፍር ነው የሚል ርዕስ አለን أكثر ما يحتج الأحباش بهذه العبارة للطحاوي ይቺ عبارة ይቻገላለጽ ኢማሙ الطحاوي كتاباቸው ላይ አስቀምጠዋታል ምን የሚል ነው ما وصف الله بمعنى من معاني البشر فقد كفر አላህን የገለጸ ሰው በሰው ልጆች መገለጫ برقتم كفر يميلنا غير أننا الآن قلنا بزو مسرجاتهم يا مسرجانا رجلاتشو هلا نحتج عليكم بما احتجنا به عادة بيجزي مسرجا بمتادرقو ترقر يا مسرجانا رجلاتشو هلا بسو لجوج مقلج الله نيقلج أسو كفر بلاتشو هلا مرحبا النسمع ماشي فقال لزمكم القول بقيام الحوادث بالله ሐዋዲስ ክስተቶች አዳዲስ ነገሮች በአላህ ላይ እንደሚከሰቱ እናንተ አምጥታችኋል لأنكم أثبتتم له استيلاء ለአላህ አዲስ ስልጣን መቆጣጠር ድሮ ያልነበረን አዲስ ስልጣን ተቆጣጠረ ብላችሁ የፍጡር ባህሪ ሰጣችሁታል لم يكن قبل خلق السماوات والأرض ሰማያትንና ምድርን ከመፍጠሩ በፊት ያልነበረ ስልጣን አርሽን ከፈጠረ በኋላ ሰማይ መሬትን ከፈጠረ በኋላ አርሽን ተቆጣጠረ ትላላችሁ ይሄ የሰው ባህሪ ነው የፍጡር ባህሪ ተቆጣጠረ ማለት ከዛ በፊት አልተቆጣጠረም ነበር ከዛ በኋላ ግን አርሽን ተቆጣጠረ ስልጣኑ ተደላደለ ብላችኋል ከዛ በፊት አላህ አርሽ ላይ ስልጣን አልነበረውም አያችሁ የሰው መገለጫ ማለት ነው አንድ ንጉስ አንድ ነገር አሸንፎ ስልጣኑ ተቆጣጠረ ካል አዲስ ነገር ነው ማለት ነው እናንተም አላህ Subhanahu Wa Ta'ala ሲፈት የአላህን ባህሪ አዲስ ስልጣን ተቆጣጠረ ስትሉ ሰማይ መሬትን ከመፍጠሩ በፊት አልተቆጣጠረም ነበር ማለታችሁ ነው فالاستيلاء وصف يليق بالبشر ስልጣን መቆጣጠር የሚለው ለሰው ልጆች የሚያምር ባህሪ ነው ومعنى من معانيهم اللائق በሰው ልጆች የሚያምርባቸው የሆነ ባህሪ ነው እናንተ አንደኛ ቢሽር በሚባለው ሰውዬ ነው ምሳሌ ያደረጋችሁት እንደ ማስረጃ አናው ይስተውላል ኢራቅን ተቆጣጠረ ሚል ግጥም ዘፈን አምጥታችሁ استوى بشرون على العراق بغير سيف ودم محراق ብላችኋል ያንን ዘፈን አምጥታችሁ ማን እንዳለው ያልታወቀ ግጥም ቢሽር የሚባለው ኢራቅን ተቆጣጠረ ደም ሳይፈሰስ ሰይፍ ሳይነሳ አገሩን ተቆጣጠረ ስለዚህ ይስተዋ የሚለው ለአላህ የሚሆናል ይሄ ማስረጃ ብላችሁታል ሱብሃንአላህ ለቢሽር የሚስማማው ነው ስልጣን ተቆጣጠረ የሚለው ቢሽር ለሚባለው ሰውዬ ይስማማዋል አላህ ግን ከዛ በፊት በሱ ስልጣን ያልነበረን በኋላ ተቆጣጠረ ስትሉ ግን ለአላህ Subhanahu Wa Ta'ala ጭራሽ የማይሆን ነው አንደኛ ተሽቢህ ነው አላህን በቢሽር ተሽቢህ አድርጋችኋል ስለዚህ አንደኛ ሙሸቢሃ ናቸው ራሳችሁ እናንተ بل هو تصريح منكم بقيام الحوادث حدوث አዳዲስ ክስተቶች በአላህ ላይ እንዳሉ እንደሚከሰቱ እየተናገራችሁ ነው لانكم اثبتتم له استيلاء على ما لم يكن مستوليا عليه قبل خلق السماوات والارض ሰባት ሰማይ ምድር ሳይፈጠር በፊት ያልተቆጣጠረውን አርሽን ተቆጣጠረ ያላችሁ ስልጣን አዲስ ነገር እያጸደቃችሁ ነው فها قد قامت عليكم الحجه ይሄ ማስረጃው በእናንተ በራሳችሁ ላይ ነው بعد اطلاعكم على استماع كبار علماء الامه على انكار هذا القول الاعتزالي الفاسد ይሄ ሙዕተዚላዎች ፋሲድ የተበላሸ የሆነ የገማ ንግግር ነው አላህ ስልጣን ተቆጣጠረ ማለት የሙዕተዚላዎች አስተሳሰብ ነው ስለዚህ አዩሃ ለህባሽ መልእክቱ ደርሷቸዋል አላህን በሰው ባህሪ የገለጸ ሰው ከፈረ ብላችኋል አይደል ስለዚህ አላህን በሰው ባህሪ መግለጽ ማለት አንደኛ እናንተ ናችሁ አርሽን ተቆጣጠረ ስልጣኑ ተቆጣጠረ ብላችኋል
አርሽን ሰማይ መሬትን ከፈጠረ በኋላ ነው አርሽን የተቆጣጠረው። አርሽ ከሰባቱ ሰማይ ከሰባቱ መሬት በፊት የተፈጠረ ነው። ሰባቱ ሰማይ ሰባት መሬት ከመፈጠሩ በፊት አርሽ መጀመሪያው ነው አለ ተፈጥሯል። ከዛ በኋላ ነው ሰባት ሰማይ ሰባት መሬትን ከፈጠረ በኋላ አርሽን ተቆጣጠረ፣ ስልጣኑ ተደላደለ አላችሁ። ከዛ በፊት ስልጣኑ የማን ነበረ ነው ጥያቄው። ስለዚህ እናንተ አላህ Subhanahu Wa Ta'ala በፍጡር ባህሪ ገልጻችሁታል። ስለዚህ ሙሸቢሃ ናችሁ ለማለት ይሄን የጧሃዊ ንግግር ወደ እናንተ ድግምቱ በደጋሚው ላይ እንቀለበ ሲህሩ አለሳሂር ይባላል። ድግምቱ በደጋሚው ላይ ተመለሰ ማለት አንዱ ይሄ ነው። ሪሳላው መልእክቱ ደርሷል ለአህባሾች። መልስ ካላችሁ አህለን ወሰህለን። ሰላም አለይኩም ወራህመቱላህ